ተወደደም ተጠላም እኚህ አባት አውደ ምሕረት ላይ የሰበኩት እኔን አይወክልም። የክርስትና አስተምሮ አይወክልም። ሊቀ ሥልጣናትም ባሉበት ልናገር። ሥላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ። ወይም የላቸውም ወይም አላቸው በሉ። የላቸውም። ያገር ያለ መብረቅ ማለት መምጣቱ በጣም ይገርማል። እናንተ የታቃላ ህይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ሥልጣናት እንኳን ኖሩ ዛሬ አንድ ምሁር ሲያስተምር ሰምቻለሁ። ይሄን ነገር ሃይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ምንድነው? እዛ አትናቴዎስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። ይሄ መታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው፣ ዓይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው ድረስ እንዴ? ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ? ነውር ነው። ወላዲተ አምላክን እንደው በዚህ አንገት እንሰጣለን። ነውር ነው ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምትጠየቅ ከሆነ በዚህ በኋላ ልጠየቅ። የኛ አካል በሥላሴ አካል ልክ ነው እንዴ? አናፍርበትም። ሃይማኖት እኮ ነው እንዴ? ሙሉ አካል ነው ያላቸው። ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር። ለምን ነው ሥላሴ ታዲያ መልክ ተደርጎ ተደረገላቸው? ከአብርሃም ቤት ሲገቡ መልክ አልቦ ነበር? አካል አልቦ ነበር እንዴ? እኛ ስዕል የሥላሴን ስዕል ስንስል ከአብርሃም ቤት በሶስቱ ሰዎች አምሳል ኦሪት ዘፍጥረት ምዕራፍ 18 ላይ በሰዎች አምሳል የሳልናቸው ዝም ብለን ነው እንዴ? ነውር እኮ ነው እንዴ? እንግዲህ እንደሰማችሁ ሰባኪው ሲጀምሩ ለሥላሴ አካላት አለው በማለት ይጀምሩና አካል አላቸው የላቸውም በሚል ጥያቄ ይጀምራሉ። ያው ሁላችንም ክርስቲያኖች ለሥላሴ አካል አለው ብለን እናምናለን። አካል ስንል ግን ምን ማለት እንደሆነ እናብራራለን። እሳቸው ግን አካል ሲሉ የክፍል አካልን እያጸደቁ ነው። ከራስ ፀጉር እስከ እግር ጠፍር ድረስ ለፈጣሪ በክፍል አካላት እየገለጹ ነው። ማለትም እጅ የሚባል እግር ያልሆነ ከእግር ማይመሳሰል፣ ጠፍር የተባለ ከጣት ማይመሳሰል ለፈጣሪ እያጸደቁ ነው። ምን ይሄ ብቻ ደወርስ ፓርቱ ምንድነው? እሱ ሥላሴ ጾታ አላቸው ወይንስ የላቸውም በማለት ጥያቄያቸውን ይጀምራሉ። ምዕመኑ ደግሞ ነው ጾታ የላቸውም ሥላሴ በማለት ይመልሳሉ። ይህን ጊዜ ጓ በማለት እንዴት እንዲህ ትላላችሁ? ይሄ መብረቅ የሚያወርድ ነው። ሥላሴ ጾታ አላቸው አይነት መልአክ ብቻ ናቸው ጾታ የላቸውም የተባለው እንጂ እንዴት ከሥላሴ ለሥላሴ ጾታ የላቸውም ትላላችሁ በማለት ይቆጣሉ። ቁጣ ብቻ ሳይሆን መብረቅ የሚያወርድ ከባድ ንግግር ከመሆንም አልፈው አንገታቸውን የሚሰጡለት አስተምሮ እንደሆነ አንዱ ሲያስተምር እንደሰሙት ደግሞ ለፈጣሪ ክፍለ አካላትን እኛ ላይ ያሉት ሁሉም አሉት የሚለውን እንደዛ አይባልም ብሎ ሲያስተምር ሰምቻለሁኝ። ይሄ ከባድ ስህተት ነው እያሉ ነው። ይሄ ከባድ ስህተት አይደለም፣ እምነታችንም ጭምር ነው። እንደውም ለፈጣሪ ክፍለ አካላትን ጣት የሚባል እጅ ያልሆነ ከእጅ ላይ የተገጠመ እግርን ያልሆነ ከእግር የተለየ የክፍለ አካላት የምታጸድቁ ከሆነ እርሶ የአካላት ስብስብን ፍጡር እያመለኩ ነው ማለት ነው እንጂ ፈጣሪ ሊሆን አይችልም። እንዲሁም ደግሞ እሳቸው ሁጃ አድርገው ያቆሙት ማንን ነው? ሃይማኖተ አበው ላይ በመጥቀስ የማንን? የአትናቴዎስን ነው። አትናቴዎስ ለፈጣሪ ከራስ ፀጉር እስከ እግር ጠፍር ድረስ አለው ብሏል። ስለዚህ እኛ ላይ ያለው ሁሉ ማንኛውም የክፍለ አካላት ፈጣሪም ላይ አለው ብለው እሱን ኮት አድርገዋል። ሃይማኖተ አበውን በሉት መጽሐፈ ሜላድን በሉት የመጡት ከ11ኛው ክፍለ ዘመን በኋላ 15ኛው ሴንቸሪ ምናምን የተተረጎሙ እንደመሆናቸው እነኚህ መጽሐፍት ከየት ነው የተተረጎሙት? መሰረታቸው ምን ላይ ቤዝ አድርገው ነው የሚለው ሊታይ ይገባል። ምክንያቱም እኔ ስህተት አለባቸው እነኚህ ትርጉሞች ብዬ አምናለሁኝ። ምክንያቱም አትናቴዎስ በራሱ መጽሐፍ ላይ ደግሞ ለፈጣሪ ክፍለ አካላትን እጅ እግር ያልሆነ ጣት ባት ያልሆነ ማጽደቅ
ጣዖት እንደማምለክ እንደሆነ እንዲሁም ደግሞ ክፍለ አካላትን ስብስብ ማምለክ ፍጡር ማምለክ እንደሆነ በመጽሐፉ ላይ አስቀምጦ ሳለ ሃይማኖተ አበው ላይና እነ መጽሐፈ ሜላድ ላይ ስለ ሥላሴ አካላት እንደዚህ ክፍለ አካላት አሉት ብሏል ማለት ከፍተኛ ስህተትም በአትናቴዎስ ላይ ባላለው ላይ ብሏል ብሎ መቅጠፍ ነው የሚሆነው። ስለዚህ አትናቴዎስ የክፍለ አካላትን አንዱ አንዱን ያልሆነ እጅ እግርን ያልሆነ ለፈጣሪ መስጠት የፍጡራንን ስብስብ እንደማምለክ አድርጎ አስቀምጧልም አስተምሯልም። እንደዚህ አይነት እምነትም ስህተት እንደሆነ ተናግሯል እንጂ ፈጣሪ ክፍለ አካላቶች ስብስብ ነው ብሎ አያምንም አትናቴዎስ። ይህንን እንደዚህ ካየን ዘንዳ እሳቸው ይህንን አንገታቸውን የሚሰጡለት አስተምሮ ከሆነ ሥላሴ ጾታ አላቸው ክፍለ አካላትም አላቸው ብለው የሚያምኑ ከሆነ ማለትም ዝሩ ብትን አይደለም ላለማለት ሳይሆን በሐቂቃው ክፍለ አካላት አንዱ አንዱን ያልሆነ በክፍለ አካላት ስብስብ መዋቅር ነው ፈጣሪ ብለው የሚያምኑ ከሆነ ቲክቶካቸውን ሜንሽን አድርጉልኝ፣ አካውንታቸውን ሜንሽን አድርጉልኝና ማውራት እንችላለን። ምክንያቱም አንገቴን የሚሰጥለት አስተምሮ ነው ይሄ ብለው ስላመኑ እኔ ደግሞ እንደዚህ አይነት አስተምሮ የፈጣሪን አይወክልም የፈጣሪ መገለጫ ሊሆን አይችልም ብዬ ስለማምን በአባቶች ደረጃም ደግሞ በኢጅማው እንደዚህ በአራተኛው ሴንቸሪ ላይ የተነሳ እሳቸው እንዳነሱት አይነት የተወገዘ አስተምሮ ነው እና እሳቸው እንደውም አውደ ምሕረት ላይ ያስተማሩት ኃይል ይባሉ የሚገባቸው እሳቸው ራሳቸው ስህተት አስተምረዋል ብዬ አምናለሁ። ይህን ቪዲዮ ሼር አድርጉና አደርሱላቸው። ቤታቸው መሄድ ይችላሉ። ቲክቶካቸውን አሳዩኝ፣ ወይንም ደግሞ እኔ ጋር ብቅ ማለት ይችላሉ። ሥላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ፣ ወይም የላቸውም ወይም አላቸው በሉ። የላቸውም? ያገር ያለ መብረቅ ማለ መምጣቱ በጣም ይገርማል። እናንተ የእንታ ቃለ ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ አንድ ምሁር ሲያስተምር ሰምቻለሁ። ይሄን ነገር ሃይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ምንድነው? እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። ይሄ መታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው ዓይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው ተወስ እንዴ? ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ? ነውር ነው። ወላዲተ አምላክን እንደው በዚህ አንገት እንሰጣለን። ነውር ነው ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምትጠየቅ ከሆነ ከዚህ በኋላ ልጠየቅ። የኛ አካል በሥላሴ አካል ልክ ነው እንዴ? አናፍርበትም። ሃይማኖት እኮ ነው እንዴ? ሙሉ አካል ነው ያላቸው። ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር። እግዚአብሔር አባታችን ሆይ በሉኝ አለ። እንግዲህ እንደምታውቁት እግዚአብሔር ጾታ የለውም። እግዚአብሔር ወንድም ሴትም አይባልም። እንኳን እግዚአብሔር መላእክትም ጾታ የላቸው። በነገድ በጾታውም በየወገናቸው ይባላል እንጂ መላእክት ጾታ የላቸው። ወንድ ሴት አይባልም። እሳትና ነፋስ ጾታ አለው እንደማለት ነው። መላእክት ጾታ አላቸው። ታዲያ እግዚአብሔር ጾታ ከሌለው አባታችን ሆይ ለምን እንለዋለን? ለምን እናታችን ያንለው የሚል ጥያቄ ያስነሳል። ቅዱስ ባስልዮስ ቅዱስ ጎርጎርዮስ ዘኑሲስ ስለ እግዚአብሔር በአንድ ጾታ መጠራት እንግዲህ እግዚአብሔር ሰማይና ምድርን ፈጠረ ነው የሚለው መጽሐፍ ቅዱስ ሲጀምር እንጂ ፈጠረች አይልም።
ታዲያ እግዚአብሔር ጾታ የሌለው እንደሆነ ለምንድን ነው በአንድ አንቀጽ መርጠን በወንድ የምንጠራው ሲባል እግዚአብሔር ጾታ ኖሮት ሳይሆን በዕብራይስጥ ቋንቋ ባህልና በቋንቋው ስርዓት ነው በወንድ አንቀጽ የተጻፈው እና እግዚአብሔርን መጽሐፍ ቅዱስ በተጻፈበት ቋንቋ ባህል ከመዘንከው አንተ እግዚአብሔርን አላወቅከውም ይላል። ለምሳሌ በአርሜኒያ ቋንቋ ከዓለማችን ወንድም ሴትም የሌለው ቋንቋ ነው። ጀንደር ኒውትራል የሚባል ቋንቋ ነው። በአርመንኛ የሚያወራ ሰው አንተም አንቺም አይልም። ስለዚህ በአጋጣሚ እንደው መጽሐፍ ቅዱስ የተጻፈው በአርሜኒያ ቢሆን ኖሮ እግዚአብሔር ጾታ አይኖረውም ነበር ማለት ነው። ግን አሁን የተጻፈው በዕብራይስጥ ስለሆነ በወንድ አንቀጽ ተጻፈ እንጂ እግዚአብሔር ወንድም ሴትም አይደለም። ግን አባታችን ወይ ብቻ አይደለም እናትም ተብሏል እግዚአብሔር። ቅዱስ ያሬድ በተለይ በኢትዮጵያ ቤተክርስቲያንማ በጣም ብዙ ቦታ እግዚአብሔር በእናት ተጠርቷል። አንተ አቡነ ወአንተ እምነ፣ አንተ አባታችን አንተ እናታችን። ሐዋርያቱን ሾመ የአርድእቱ እግር ሐዋርያቱ ከበበ እግር አርዳዩ ሐጸበ። እናትማ አባት ሆናቸው ይላል። ከዛ ጥበብንም አስተማራቸው ይላል። ስለዚህ እግዚአብሔር በእናትም የሚጠራው በእኛ ቤተክርስቲያን ነው። ራሱም ጠርቷል ብዙ ቦታ ላይ እናት ልጇን እንደምታጽናና እንዲሁ አጽናናቸዋለሁ። ጽዮን እግዚአብሔር ትቶኛል ጌታም ረስቶኛል አለች። በውኑ ሴት ከማህፀኗ የተወለደውን ትረሳ ዘንድ ትችላለችን? እሷ ትረሳ ይሆናል፣ እኔ ግን አልረሳችሁም፣ በመዳፌ ቀርጫችኋለሁ ብሎ እግዚአብሔር ራሱን በእናት አምሳል መስሏል። ቅድም በጠቀስነው በሉቃስ ወንጌል ምዕራፍ 15 ላይ እግዚአብሔር መጀመሪያ ላይ እረኛ አድርጎ ራሱን መሰለ፣ መጨረሻ ላይ አባት፣ መካከል ላይ ግን እናት ነው። ድሪም የጠፋባት ቤት ውስጥ ስትፈልግ የነበረች ሴት አድርጎ እግዚአብሔር ራሱን በሴት አንቀጽ ጠርቷል። ቅድስት ሥላሴ የሚለውንም ቃል ስንተነትነው በእርግጥ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ የሚለው ቀጥተኛ ትንታኔው ንጹሕ ልዩ ክቡር ጽሩይ ወይም ጽኑ የሆነች ሶስትነት ማለት ነው። ሶስትነቷ ነች ቅድስት የተባለችው። ይሁንና ግን በሌላ መልኩ ሥላሴ ወይም እግዚአብሔር ወላዲ ዓለማት፣ ፈጣሪ ዓለማት፣ መጋቢ ዓለማት መሆናቸውን ለማሳየት በሴት አንቀጽ እግዚአብሔር ይጠራል ተብሎ ይተነተናል። እና ሀቢብ ክርስቲያን የለም ዛሬ። ሀቢብ ይህንም መረጃ ልክ እንደከፈተው እኔ ወርዳለሁ መልሻለሁ መሰለኝ። ሩጫ ነው እንዴ? ለርነስ ወርደው መረጃ ሰጠ። ሩጫ ነው እንዴ? ልክ መሐመድ ሄራዋሻ ውስጥ ሄዶ የሆነ አካል መጣ ጨመቀው። ከዛ ሲለቀው ዳዴ እያለ እየሮጠ ጅማቱ ተገትሮ ሄደና ከልጃ ጋር ምንድነው ይላል። የሆነ ነገር እንዳልሆነ እፈራለሁ፣ ተጨንቅ ያለው የሆነ ነገር እንዳልሆነ እጨነቃለሁ፣ እፈራለሁ። ኖ አንተ ምንም አትሆንም፣ አይዞህ አንተ ያጎድ እነዚህ ምናምን አለችው። ከዛ ወደ ወረቃ ጋር ወሰደችው። አይዞህ አንተ ነብይ ልትሆን ነው አሉት። ከዛ የሆነ ቀን ሲመጣ ንገረኝ፣ እኔ መስፈርቱን አውቃለሁ፣ ሰይጣንና ነብይ መሆኑን ለይልሃለሁ አለችው። በምን አላት። ሲመጣ ሰው የሚጨንቀው የሚያስጨንቀው የሚያሯሩጠው ሲመጣ ሮጠህና አለችው። ከዛ እየሮጠ አንድ ቀን መጣ። ከልጃ መጥቷል አላት እና የኔ ወንድ ከዛ ጭኗ ላይ ቀኝ ጭኗ ላይ ያስቀመጠችው አለ አለችው። አዎ ይታየኛል። ግራ ጭኗ ላይ ያስቀመጠችው። አሁንስ አለ መሀል ጭኗ ላይ ያስቀመጠችው። ከዛስ አሁን ይታያል አለችው። አዎ ይታያል አለ። ከዛ ቀሚሷ ውስጥ ከተተችው። አሁንስ እንዴት ይታያል? አሁን እንዴት ይታያል? ስንት የሚታይ ፊልም እያለ ቀሚሷ ሲገባ የለማ። እንግዲያውስ ለአንተ የተገለጠልህ ሰይጣን ሳይሆን መልአክ ነው። ሰይጣን ቢሆን ኖሮ ይመለከታል። መልአክ ቢሆን ኖሮ ሰይጣን ቢሆን ኖሮ አይሄድም ነበር፣ ይመለከታል። መልአክ ግን ያፍራል፣ ራቁት አያዩም ማለት። ለዚህ ነው ሰይጣን አሁን እንትኑስ ሽንት ቤት ራቁት ምናምን የሆኑ ቦታ ላይ ሽንት ቤት ሲገቡ ሰይጣን ያለው ብለው ያምናሉ። ራቁታቸውን ሲሆኑ የሚያየው እዛ አካባቢ ሰይጣን ነው፣ መልአክ ከሆነ ሽንት ቤት የማይገባ ምናምን ብለው ነገር ያምኑታል። የከልጃ መስፈርት ማለት ነው። ኤኒዌይስ ነብይ የሆነበት ነው። እና አሁን ጥያቄያችን አብዱረሺድ በደንብ ሰምተዋል፣ ግልጽ ነው። እስልምና የሚባል ሃይማኖት የነቢያቶች ነው ብለህ ታምናለህ? ሰው ሁሉ ሲወለድ ሙስሊም ነው፣ ሃይማኖቱም ሙስሊም ነው። በየጎሳው ነቢይ ተልኳል። ነቢይ ያላለፈበት ህዝብ የለም። ስለዚህ እስልምና የሚባል ሃይማኖትን ሰብከዋል ምትል ከሆነ ሙሐመድ ከመወለዱ በፊት አይደለም የምጠይቅህ፣ ሙሐመድ ተወልዶ
ማስረጃን አግብቶ እስከ 40 ዓመቱ ባለ ከ40 ዓመቱ ወደ ኋላ ነብይ ነኝ ብሎ ሄራ ዋሻ ውስጥ ተጨምቆ ከመጣ በኋላ ያለ መረጃ ሳይሆን እስከ 40 ዓመቱ ላይ አንድ መረጃ ማምጣት ትችላለህ? እስልምና የሚባል ሃይማኖት ለመኖሩ ወይ አሁን እንዴት እንደዚህ ታደርጋለህ? አረ እንዴት እንደዚህ ታደርጋለህ? ለምንስ መረጃ ትጠይቃለህ? ቢያንስ ቤት ነው ያለው። ቢያንስ ታስጨፍራለህ። ያ ሙስሊሞች እንደማይመልሱ ሳቅ ፈታ ማለት ደስ ይለኛል። እሺ ቀጥልስ። ዳንስ ቤት ነው ምናምን ስላልክ እስኪ መልሱን አንተ እስኪ ከላይብረሪ ከዛም ማጋጭና ይኸው ጧ አድርገና ስጠን እስኪ። አይ መጀመሪያ እኔ አዎ የተጠየቀውን ቅድሚያ መልስ እንጂ ልጠይቅ ነው የገባሁት። ልጠይቅ አይደለም መልስ እንጂ ቅድሚያ። አይ ልጠይቅ ስለሆነ የገባሁት ልጠይቅህና መልስና ትጠይቃለህ። ምንም አብሽር። ኧረ መጀመሪያ እኔ ልጠይቅ ነው የገባሁት እኮ ይሄን ጥያቄውን አድሬስ አድርግ። እኔ ቤቴ ነው፣ ቤቴን ዘግቼ መቼም አልጠፋ። ከዛ በኋላ ትጠይቃለህ እኮ። እኔ መጀመሪያ ልጠይቅ፣ እንግዲያ ማክበር አለብህ። ቶፒኩ ላይ ከሆነ ነገርኩህ እኮ ምላሽህን አስተካክለህ መሄድ ትችላለህ። ካልሆነ ግን ትንሽ ቆየት በል፣ ቅድሚያ መልስ። እሺ ቶፒኩ እንኳን ነገር ስላለ መጀመሪያ እኔ ልጠይቅና ያኔ ደግሞ ወደ አንተ ጥያቄ እንመጣለና። እሺ ያንተ ጥያቄ ምንድን ነው ወንድማችን? የኔ ጥያቄማ አዳምጠኝ። አደምጣለሁ፣ ቀጥል። እኔ በሐዋርያት ማለት ነው፣ በሐዋርያት ክርስትና ሃይማኖት ነው ብሎ የሰበከ ሐዋርያት እስቲ ያንጣልኝ አንድ። ክርስትና ማለት ምን ማለት ነው? እሱ እኮ ያንተ ሃይማኖት ነው። ክርስትና ማለት ምን ማለት ነው? ክርስትና የሰበከ ሐዋርያ አልከኝ አይደለም? ሐዋርያ ማለት ምን ማለት ነው? አንድ ክርስትና ማለትስ ምን ማለት ነው? እሱ እኮ ያንተ ነው፣ ለአንተ እኮ ነው ጥያቄው፣ ለኔ አይደለም እኮ። ትርጉሙን ስታቅ ነው ከዛ በኋላ ማስረዳህ ነኝ። አንተም እኮ ያን ጥያቄ ስትጠይቅ እስላም ማለት ምን ማለት እንደሆነ ማወቅ አለብህ። ክርስትና ማለት አሁን በእኛ ጣዖት ነው፣ ምንም እዚህ ግባ ውጣ የማይባል ማለት ነው። እርግጠኛ ነህ? አዎ። እርግጠኛ ነህ? አዎ። ኦኬ። ምን ላይ ነው እንደዛ የሚለው? እሱንም አዘው አንብበህ ድረስበት። ምን ላይም ሆነ ምን ላይም አይ ቲንክ ሱራ 2:65 ላይ እንዲፈትልኝ እሺ። እንትና ሀቢብ ሀቢብ አለ لما تقول حدا يمرح للعامل نص ساعه تدفك خلاو ስንት ፎይ ስራው ለስንት 2:65 ይመስለኛል። ባልሳሳት ቼክ አድርግልኝ። እሺ ማስታወቂያ ገብቶብኝ ነው። ቆይ ይሄ ነው። ኦኬ ኦኬ። ኢብን መጃ 39:92 አንዴ ክፈትልኝ። ኢብን መጃ 39:92 አይ አስጠጋልኝ። እሺ ቆይ ጣዖት ክርስቲያን ማለት ጣዖት ነው ያልከኝ?
ይሰማል ይሰማል ያ ትሰማለህ እፎይ ትሰማለህ። ጣዖት ነው ያለው ማንኛው ነበረ? ወመን የተኩሉ ነው የሚለው ወይንስ አራይም ሙቤ ማንኛው ነው? እሱ እንደዛ ላይ ነበር። ጣዖት ነው ያለው። ወሎ ይላል እንደዚህ ከአላህ ወኪል ባታች ያለው መሰለኝ። እፎይ ና ማይክን አንሳ። አረብኛ ስም ያ እሱ ነው። አንሳ ማይክን። አሁን እስልምና ጣዖት ክርስትና ጣዖት ነው አይደለ? ማይክን አንሳ። ማይክን አንሳ። ኦኬ ይህንን አዲስ ፈስርልኝ። ክርስትና ማለት ጣዖት አምልኮ ነው ብለሃል። ይህን አዲስ ፈስርልን። አንተ እንዲያመጣ ፈስረው እንጂ ራስህ እኔም ብዬ ፈስርልሃል። እሺ እንዲህ ይላል ነብዬ ሱናን ኢብን መጃ 39:92 ላይ it was narrated from Auf bin Malik that the messenger of Allah said Auf bin Malik እንደተረከው ያላ መልእክተኛ እንዲህ ያሉትን the Jews split into 72 please አንዴ ሚታርክ አደረብ ሚታርክ አንዴ okay thank you the Jews split into 71 sects one of please አደረብ ሚታርክ ቆይ አንዴ ጎበስ one of which will be in paradise 70 in hell ምን አለ? አይሁዶች 71 ቦታ ይከፈላሉ። አንደኛው ገነት ይገባል፣ 70ዎቹ ገሃነም ይገባሉ። the Christians split into 72 sects 71 which will be in hell and one in paradise ክርስቲያኖች 72 ቦታ ይከፈላሉ። 71ዱ ወደ ገሃነም ይሄዳሉ፣ አንደኛው ወደ ገነት ይገባል። I swear by the one whose hand is the soul of Muhammad my nation will split በእናት ሚታርግ ምን አይነት ደንቆሮ ነው እናታችሁ ሚታርግ አላህ ነው እንደገባው የሰውዬ አላህ መሆን አለበት። ሆን ብሎ እኮ የሚረብሸው ከስር ያላችሁ በደንብ አስተውሉ። ስርዓት አልበኝነቱ ማለት ነው። አላህ ነው ከምር እንደዚህ ባለጌ አላህ ነው። ይሄ ሰው አይደለም፣ አላህ መሆን አለበት። ምን አለ? I swear by the one who ተማሪዎች ስላሉ እንዲህ አትበላ። ቆይ ያ ወንድምህ መከራዋ ካዳ ተማሪዎች ካላችሁ እኮ ወንድምህ ምን አይነት ባለጌ እንደሆነ እያሳየው እኮ ነው። ልክ እንዳለ ስርዓት የለውም። እያነበብኩ ደጋግሞ ኢንተራፕት ያደርገኛል። እሱ ሰው ነው። አትሊስት ከአምላኩ ስርዓት መማር ነበረበታ። ለዛ እኮ ነው አሁን ምን የሚታርገው በቃ ምን አለ? I swear by the one whose hand is the soul of Muhammad my nation will split into 73 sects one of which will be in paradise and 72 in hell ምን አለ? የኔ ነፍሴ በእጆቹ ባለው በመሐመድ እምላለው። ፕሊስ አንዴ ኢንተራፕት አታድርጉ። ምን አይነት ባለጌ ናቸው በኢየሱስ ስም። የኔ ኔሽን ምን ይሆናል አለ? 73 ቦታ ይከፋፈላል። 72ቱ የገሃነም ናቸው አንዱ ሲቀር። ሙሐመድ ከናንተ በተሻለ እንደውም ክርስቲያኖች ገነት እንደሚገቡ ነው የተናገረው። አሁን ማይከን አንሳና እስኪ ሙሐመድን ቻሌንጅ አድርገው፣ ቻሌንጅ አድርገው። ማይከን አንሳውን እናንተ 73 ቦታ ተከፍላችሁ 72ቱ ገሃነም ትገባላችሁ። ክርስቲያኖቹ ግን 72 ቦታ ነው የሚከፈሉት፣ አንደኛው ገነት ይገባል ብሏል። ነብይን ቻሌንጅ አድርገው እስኪ ማይክን አንሳውን። ቅድም 10 ስታነሳ ነበር እንዴ? አላስነብብ ብለኛ ነበር። ማይክን አንሳው እባክህ። ኤኒዌይስ አርሃማን ሰላም ነው። እንኳን ደህና መጣህ።
ጥያቄ አለኝ ለአንተ ነው። ጥያቄውን መልሱን በአግባቡ እንድትመልስልኝ ትህትና ጠይቃለሁ። ጥያቄ አለኝ። ትጠይቃለህ። ቅድሚያ ቶፒኩ ላይ እንኳን ደህና ቆዩን። እኔ ጥያቄ መጠየቅ ነው የምፈልገው። ያንንም መልሱን በደንብ መስማት ፈልጋለሁ። ትጠይቃለህ። ትንሽ ቅድሚያ ቶፒኩ ላይ እስልምና ከመሐመድ በፊት የነበረ ሃይማኖት ነው ብለህ ታምናለህ? ሰማ እስልምና ከመሐመድ በፊት የነበረ ሃይማኖት ነው ብለህ ታምናለህ ወይ? ቶፒኩ ምንድን ነው? እስልምና ከመሐመድ በፊት የነበረ ሃይማኖት ነው ወይ የሚል ነው ቶፒኩ። ሰማለኛ ቃል ጠይቅሽ፣ ችግር የለውም። ስለ ቶፒኩ ጠይቁት። 100%። ከዛ በፊት ከእስልምና ውጭ ምንም እምነት ትክክለኛ እንዳልሆነና እስልምና የጥንታዊና የመጨረሻ መሆኑን አስረግጬ 100% አምናለሁ። እንዲሁም እስልምና ብቻው እንደሚድንም አስረግጬ አምናለሁ። ማስረጃ አለ አራማን እስልምና ከመሐመድ በፊት ማለትም ቁርአን ከመውረዱ በፊት ስለመኖሩ ከቁርአን በፊት ኤቪደንስ ወይንም ታሪካዊ ማስረጃ አለክ? ዝምታ ነው ለዚህ ጥያቄ መልሱ የሚያዋጣው። አረ ዝምታ አይደለም፣ ዝምታ አይደለም፣ መልስ አለ እኮ። መልስ ካለ መልስ ስጡና ፕሊስ። በማለት ተግባ ወገናችን። አይ ቲንክ አራህማን አለ እሱ ብቁ እውቀት አለው ብለን ስለምናምን ማስረጃ ስጠን። ሲያራማ ከቁርአን በፊት እስልምና ስለመኖሩ ከቁርአን በፊት እስልምና ስለመኖሩ ማስረጃ ስጠን እስቲ አራማ። ከቁርአን በፊት እስልምና ስለመኖሩ ከቁርአን በፊት እስልምና ስለመኖሩ ማስረጃ ስጠን። ቁርአን ላይ ስለ አደም ያወራውን ቁርአን ላይ ስለ አደም ያወራውን ክፈትልኝ። አደም የሁሉም ከቁርአን በፊት እየጠየቅን እኮ ነው ወገናችን። አደም ምን እንደነበረ አይ ቲንክ ቶፒኩ አልገባም መሰለኝ ወይም ከብዷቸዋል። ከቁርአን በፊት እየጠየቅናችሁ ማስረጃ ከቁርአን አታምጡ ፕሊስ። ምንም የሚከብድ ነገር የለም። ምንጫችን ቁርአን እኮ ነው። የቁርአን እኮ ያለፈ ታሪክን በውስጡ ማለት ነው ያለፈን ታሪክ ይዛል፣ ያለፈን የሚመጣን ይዛል። አሁናዊ ታሪክን አብዱራህማን ከቁርአን እኔ የጻፍኩት መጽሐፍ ውስጥ እናምናለን። እኔ የጻፍኩት መጽሐፍ ውስጥ አብዱራህማን ያለፈውንም እኔ የጻፍኩት መጽሐፍ ውስጥ ያለፈ ታሪክ አለ። ስለዚህ የኔ መጽሐፍ የፈጣሪ ነው ማለት ነው። ሃይ ምንም አታውቅም። በስሜት ተነሳስተ የጻፍከው እንጂ ምንም ማስረጃ የለ። ቢያንስ እኔ በስሜት ተነሳስቼ ቢሆን መጽሐፍ ችያለሁ። መሐመድ እኮ መጽሐፍ እንኳን አያውቅም። በስሜት ከመነሳቱ በላይ ነው። ቢጽፍ ኖሮ እስካሁን እዚህ ላይ ነው ታበል ሙብጢሉን ይኸውልህ ልንገርህ፣ መጽሐፍ ቢችል ኖሮ ማንበብ ቢችል ኖሮ ለርታበል ሙብጢሉን ውሸታሞች በተጠራጠሩ ነበር። ልክ እንደናንተ ያሉ ውሸታሞች በተጠራጠሩ ክፈትልኝ። ራሱ ነው ጽፎ ብሎ ምን አልክ? መጽሐፍና ማንበብ ያልቻለበት ምክንያቱ ራሱ በቁርአን ተጽፏል። ምን ተብሎ ነው የተጻፈው? ሙብጢሉን ውሸታሞች በተጠራጠሩ ኖሮ አንተ መጽሐፍ ስለምችል አንተን ማያውቃል። አንተ ራስህን ቡሃሪ እንደዚህ ይላል። ናሬትድ አነስ ቢን ማሊክ እንደተረከው once the prophet wrote a letter
በአንድ ወቅት ነብዩ ደብዳቤ ጻፈ ይላል። ለከድጃና ላይሻ ሲሆነው ደብዳቤ ባይዞ መጽሐፍና ለመጽሐፍ እንዳይኮርጅ ያደርገዋል እንዴ? ጆሮ ነው እኮ መሐመድን ጆሮ ይሉታል አይደል? ኮራጅ ማለት ነው። ተአምር ነው። መጽሐፍና ማንበብ አለመቻል ሙዕጂዛ ተአምር ነው። የአላህ ተአምር ገባክ? ዓለምን ያስተዳደሩ እናት አባቶቻችን መጽሐፍና ማንበብ አይችሉም። ለካ ተአምር ላይ ነበሩ ማለት ነው። እኔ እኮ ስላልተማሩ መስሎኝ ነበረ። ያንተ እናት አባቶቹ በክርስትና ከሞቱ መኖሪያቸው ዝንተ ዓለም እሳት ነው፣ እሳት ናት። አንተ በዚሁ ከሞት ቀጥላት። ሲጀመር ተአምር አይደለም። ቡሃሪ 1913 ላይ መሀይምነት ነው እንጂ ቆይ ቡሃሪ 1913 እንደሚናገረው መሀይምነት እንጂ ተአምር አይለውም። መጽሐፍ ማንበብ አለመቻሉ መሀይም ስለሆነ ነው ያለው። እኔም መጽሐፍና ማንበብ አይችሉ አንድ ቀን እንደ መሀይም ነው እንጂ የምቆጥራቸው ተአምር ምናምን የሚያስብል አይደለም። ለመኮረጅ ጆሮ በቂ ነው። መሐመድ ደግሞ ጆሮ ተብሏል በቁርአን ውስጥ። ኮራጅ ማለት ነው፣ ወሬ ጠቢ፣ ጆሮ ጠቢ ማለት ነው። ሎክ ቡሃሪ 1913 ላይ ናሬትድ ኢብን ዑመር የዑመር ልጅ እንደተረከው the prophet said ነብዩ እንደዚህ አለ we are an illiterate nation እኛ ያልተማርን ህዝቦች ነን ወይንም መሀይም ህዝቦች ነን። we neither write nor no accounts እንደሚታርክ ሰመርቃንድ የሚታርክ አደረ መጽሐፍም ማንበብም የማንችል ወይንም መቁጠር ማንችል መሀይም ህዝቦች ነን አለ። መሀይምነቱን ነው እንጂ የተናገረው ተአምር አይደለም። አለማንበብ አለመጻፍ መቻሉ። ኤኒዌይስ ወደ ፖይንቱ እንመለስና እስልምና ከመሐመድ በፊት ነበር። እስልምና ከመሐመድ በፊት ነበር ወይ? አዎ ኢየሱስ ሙስሊም ነበር። ኢሳ የመርየም ልጅ ሙስሊም ነው። መርየም ራሱ ሙስሊም ናት። ማስረጃ ስጠን። እሺ ማስረጃ ሱረቱል መርየም። መፈከር መናገር ቀላል ነው። ለተጠየቀው መረጃ ስትጠየቅ ማምጣት ግን ራስ ደጀን ተራራን እንደመውጣት አሳር ይሆንብሃል። እንደ ኪሎመንጃሮ ተራራ መከራህን ያበላሃል፣ ትቀልጣለህ እዛው። ከሐዲስ ላይ ራሱ ከኢም መንሳት አይችልም። ከሐዲስ ማስረጃ መርየም ክፈት። ሐዲስ እኮ ቡሃሪ ሲደብረው እኮ የሰበሰበው ተረት እኮ ነው። መሐመድ ከሞተ ከ200 ምናምን በኋላ እና አይሻ ምናምን ሲደብራቸው እነ ዑመር እነ እንትና አነስ ምናምን ሲደብራቸው ዝም ብለው የተቀደዱት እኮ ነው። እነሱ ደግሞ ነብይ አይደሉ፣ ረሱል ነብይ ናቸው አይደሉም፣ ረሱል አይደሉ። ዝም ብለው ያወሩትን እዚህ አይዲስ ትላለህ እንዴ? እሱ እኮ ዝም ብሎ ተረት እኮ ነው ሐዲስ። አይሻን ሲደብራ ዝም ብለው ያወራችሁን መሐመድ ልብሱ ላይ ስፐርሙን ይረጫል፣ ቂጡን በድንጋይ ይጠርጋል፣ ሽንት ቤት ሲገባ በቀኝ እግሩ ተዛ ሲወጣ እንዲህ ይላል። ይህንን ሃይማኖት አድርገህ እንደዚህ አይነት ምንም አይጠቅም። ይህን ትንፈት ነው አክቶ ምን ይሻላችኋል? ከምር ሙስሊሞች ቆም በሉና አስቡ። በመደመ ነፍስ ነው እየመሯቸው ያሉት፣ በስሜት ነው እየመሯቸው ያሉት። በ7ኛው ሴንቸሪ ላይ አንድ ሰው ተነሳ። በዛ በበረሃማው አካባቢ በአመት አንዴ ለአንድ ወር ያህል ዋሻ ውስጥ ሄደው ቤተሰቦቹ የጣዖት አምልኮ ልምምድ ስለነበራቸው ሴኩሌሽን ያደርጉ ነበረ። ይሄም መረጃውን ከፈለጋችሁ ሳያል ቡካሪ ቡክ 1 ሐዲስ ነምበር 1 ሐዲስ ነምበር 3 ቡክ 1 ሐዲስ ነምበር 3 ላይ እንዲሁም ደግሞ ሳይ ሙስሊም 160 ኤ ላይ ታገኙታላችሁ። ወይንም ደግሞ ሳያል ቡካሪ 6982 ላይ ታሪኮቹን ታገኙታላችሁ። ሄራ ዋሻ ውስጥ ሄዶ አንድ ወር ያህል የመቆየት ልምድ ነበረው። ምግብን ይዞ ይሄዳል። ከዛ በኋላ ከዕለታት አንድ ቀን ግን እዛ በጨለማ ውስጥ
ቀን ቀን ይመጣል፣ ምግብ ይወስዳል ከድጃ ጋር። ከድጃ ደግሞ በ15 ዓመት በልጠዋል። ሀብታም ነበረች፣ እሱ ድሃ ነበረ። እናቱ ሞታለች፣ አባቱ ሞቷል፣ አያቱ ሞቷል፣ አጎቱ ሞቷል፣ ዘመዶቹ ኦልሞስት ሞተዋል ማለት ነው። ስለዚህ ከድጃ ጋር ተጣብቆ ነው ያለው። እሷ በእድሜ ትበልጠዋለች። እሷ 5 ሆኖ 40 ዓመት ነበረች። ከዛ በኋላ ደግሞ እሷ እንግዲህ እያረጀች ነው። እሷ 40 ዓመት ሲሆነው እንግዲህ 15 ዓመት ሲጨምር እሷ ላይ 15 ጨምሩ ስንት ዓመት ማለት ነው? እሷ 55 ዓመቷ ነበረ። ከዕለታት አንድ ቀን የሆነ አካል መጣና ሌሊት እንግዲህ እዛ ሄዶ ሲተኛ እንግዲህ ጫካ ውስጥ ገደል ውስጥ ብቻችሁ የምታድሩ ከሆነ አስቡት። ለአንድ ወር ያህል እየሄደ ይቆያል፣ ስንቅ እየያዘ እየመጣ። ከዛ ከዕለታት አንድ ቀን ገም አለውና አንብብ ይቅር አለው። ኧረ ማንበብ አልችልም ነፍሱ እስክትወጣ ምናምን ነገር ሲለቀው እየሮጠ ወደ 55 ዓመት አሮጊት ጋር መጣ። ነቢይ ትሆናለህ አለችው። ነቢይ ሆነ። የቸገረው እርጉዝ ያገባል እንደሚባለው የቸገረው ነበር። እሱ ቸግሮት ነበር። ነቢይ ትሆናለህ ሲባል ነቢይ ሆነ። አለቀ። ከዛ እኔም ተከታዮቼ መሀይም ናቸው አለ። መሀይማኖቹን ሰበሰበ፣ ተከተሉት። ከዛ ወዲያ ሁሉም ከዛ ነቢይ ያደረጉት። ከዛ በኋላስ ብድግ ይልና እከሌ እኮ ሙስሊም ነው ይላል። ብድግ ይልና ሙስሊም ናቸው እንትና ይላል። መረጃ ሲባል ግን የለም። ዝም ብለህ መናገር ነው በቃ። ክሌም ታደርጋለህ ዝም ብለህ። አሁን ተነስተህ እኮ ታውቃላችሁ መለስ ዜናዊ ፍቅር ሲዝም እምነት ተከታይ ነው። መረጃ ያው ከመጽሐፉ ታውቃላችሁ። ኃይለማርያም ደሳለኝ ሲሞት ጠብቁና ፍቅር ሲዝም እምነት ተከታይ ነው። መረጃ ከፍቅር ሲዝም መጽሐፍ ውስጥ ታውቃላችሁ። መንግስቱ ኃይለማርያም የፍቅር ሲዝም እምነት ተከታይ ነው። እንደውም ቀንደኛ አክራሪ የፍቅር ሲዝም እምነት ተከታይ ነበረ። መረጃ ከፍቅር ሲዝም መጽሐፍ ውስጥ ስላልሞቱ እነሱ ሲሞቱ ጠብቀህ ማለት ነው። ብርግትልና ቴዎድሮስ ፍቅር ሲዝም እምነት ተከታይ ነው። መረጃ ይኸው ከመጽሐፍ ውስጥ። ብርግትልና አፄ ሚኒሊክ የፍቅር ሲዝም እምነት ተከታይ ነው። መረጃ ይኸው የፍቅር ሲዝም መጽሐፍ ውስጥ ምን የሚል አለ? እኔ ሚኒሊክ የፍቅር ሲዝም እምነት ተከታይ ነኝ የሚል ቃል በቃል አለ። ይኸው እስቲ ፍቅር ሚኒሊክ እናንተ መጽሐፍ ውስጥ ቃል በቃል ራሱ እኔ ክርስቲያን ነኝ ያለበት አለ? የለም። ይኸው የፍቅር ሲዝም መጽሐፍ ውስጥ ግን እኔ ሚኒሊክ የፍቅር ሲዝም እምነት ተከታይ ነኝ የሚል አለ። አይ ድንቁርና! ሰውየው ከሞተ ከሺህ ዓመት በኋላ መጽሐፍ እንደዛ ብለህ ታስጽፍና ይኸው ቃል በቃል አለ። እስቲ እናንተ ጋር አይ እስቲ ከአንተ ወደ ኋላ ሄድና መለስ ብለህ መረጃ አምጣ ፍቅር ሲዝም እምነት የሚባል መኖሩን ስትለው ኖ ኖ ኖ ኖ ይሄ እኮ የአምላክ ቃል ነው፣ ከዚህ ውጭ አንፈልግም። ተረረም ተረረም ሃይ ያንን ተረት ተረት ለመቀበል አለው። ስለ እኔ ክሌም እያደረገ የኔን መጽሐፍ አይቀበልም። ተጫወቱበት። በቃ ይህንን ህዝብ ተጫወቱባቸው። የምር በቃ ብሬን ወሽ አደረገውን ያሳደጓቸው ዘሆን ላስተውሉ አይምሯቸውን እጥብ አድርገውታል። ከዛ ወዲያ ትኩረት እንዲያደርጉ ያደረጓቸው ሰላት፣ ልብስ ማሳጠር፣ እንዴት ውዱ ማድረግ፣ ሽንት ቤት ሲገቡ እንዴት እንደሆነ፣ ስንት ማግባት፣ ከዛ በኋላ ውዱ ካደረጉ እንዴት ነው ውዱ የሚያፈርሰው ምንድን ነው? በቃ እነኝ ላይ ምድራዊ የሆኑ ስርዓቶች ላይ ስለ አምላክ ፓርት የለም፣ ስለ ሃይማኖቱ ጠንቅቆ የለም። ከዛ ወዲያ መፈክር የኛ ሃይማኖት ጥሩ ነው፣ ንጹህ ነው፣ መልስ አለው ለሁሉ፣ አልወለደም፣ አልተወለደም፣ አምሳያ የለውም፣ ቢጤ የለውም፣ እችን ይሞላቸዋል። ከዛ በኋላ የለም መልስ። ከዛ በኋላ ምንም ነገር ስትጠየቅ ሃይማኖታቸውን መረጃ ስትጠይቃቸው የሰደብካቸው ላይ ይመስላቸዋል፣ ያበሳጫቸዋል፣ ያናድዳቸዋል። ምክንያቱም መረጃ የለም። ክሌም ግን ዝም ብለህ ታደርጋለህ። ብድግ ብለህ ለምሳሌ ሚኒሊክ ዘ ፈርስት እናቱን ተወስድና ሙስሊም ነች ይላሉ። ስሟን ይቀይሩና ብልቂስ ምናምን ይሏታል። ንግስት ሳባ ሙስሊም ነች። በቃ ምን ታመጣለህ? ኧረ ተው። የሚኒሊክ እናት እንዴት ነው ሙስሊም የሆነችው? አይ ሙስሊም ነች። በቃ ቁርአን እንትን ብሏል። በቃ ብሏል። በቃ ድንቁርና እንዴት ተጠናወተ? ከባድ ነው።
ከኢትዮጵያ ታሪክ ይህንን ታሪክ ማምጣት ይቻላል አይቻልም? እሺ ሐውልቶቿ እንትኖቿ እኮ ታሪካዊ እንትኖች አሉ። ክርስትናን ሪፍሌክት የሚያደርጉ ወደ እንትን የሚመጡ እንጂ ወደ እስልምናው የሚቀርቡ አይደሉም። ኢቭን በእስልምናው ሴት ንግስት መሆን አትችልም እኮ። እመን በቃ ዝም በለ፣ ችግር የለውም። ተቀበል፣ ትቀበላታለህ፣ ተቀበል። እኔ መሆን አልችልም እፎይ። ንግስት መሆን እንግዲህ መሐመድን ህግ ጥሰሽ መሆን ትችያለሽ። አሁንም እየጣሱ እየሆኑ ያሉ ስላሉ፣ ምክንያቱም መሐመድ በሴት የምትመራ ሀገር ትፈርሳለች ብሏል። ስለዚህ መሆን አልችልም። የመሐመድን ህግ ጥሰሽ መሆን ትችያለሽ። ምክንያቱም መሐመድ ያለው በሴት የምትመራ ሀገር ትፈርሳለች ብሏል። ስለዚህ በሴት የምትመራ ሀገር አሸናፊ አትሆንም፣ ድል አትሆንም ካለ አንቺ ማን ይሾምሻል? በሸሪያ የሚተዳደር ሀገር ላይ አይሾሙሽም። በሸሪያ ማትተዳደሪ ከሆነ ግን እንደ ኢትዮጵያ ሀገር ላይ መምራት ትችያለሽ። ታሊባን ለምሳሌ፣ ታሊባንን ታውቂያለሽ? አፍጋኒስታን ቼክ አድርጊ። አሁን አንቺ ታሊባን በይና አሁን ጊዜው የሰጠ ስለሆነ ዜናዎችን ማየት ትችያለሽ። የታሊባን ዌብሳይቶች ላይ ዩቱባቸው ላይ መግባትና ማየት ትችያለሽ። ሴት ልጅ እስከ 3ኛ ነው እስከ 4ኛ ክፍል ብቻ መማር የምችለው። ከዛ በኋላ ከቤት መውጣት አትችልም። ሐኪም መሆናችን ውጪ መውጣታችን ከልክሏል። መግለጫ ዘንድሮ ነው ያወጣው። ሴት ልጅ ትምህርት ቤት፣ ሃይስኩል፣ ዩኒቨርሲቲ መማር አትችልም፣ ከልክሏል። ምክንያቱም ሸሪያውን እናስጠብቅ ብሎ እንኳን መሪ መሆን ትምህርት ሄዳ መማር አትችልም። ስለዚህ ታሊባን ዌብሳይት ቼክ ማድረግ ነው። በሸሪያ ስለሚተዳደሩ ቼክ ማድረግ ነው። መምራት አስተዳደር ይቻላል? በፍጹም በፍጹም። ምክንያቱም አንደኛ ሴት ልጅ ድምጿ አውራ ነው የሚል አስተምሮ አለ። ሴት ልጅ ድምጿ አውራ ነው፣ ይወሰውሳል ማለት ነው። ስለዚህ ድምፅሽም ማሰማት አይፈቀድልሽም። ሁለተኛ በቤት እንድትሆኑ አስተምሯል። ያለ ምህር መንቀሳቀስ አትችይም። መሪ እንዲሆነ ነገር ከሆንሽ ደግሞ አብሮሽ የሚንቀሳቀሰው ለምሳሌ አንድ ቦታ ወደ ስብሰባም ሆነ ወደ እንትን የምትሄጂ ወይን አባትሽ ወይም ባልሽ አለ አብሮሽ የሚመላለሰው መሪ ከሆንሽ ከሌላ አካል ጋር የምትንቀሳቀሹ፣ ያ ደግሞ አይፈቀድልሽም እንደ እስልምናው። ለምሳሌ እነኚህ ሌሎችም ብዙ ነገሮች አሉ የሚያግዱሽ። ኤኒዌይስ ወደ ቶፒኩ እንመለስና እንግዲህ ደጋግመው የሚናገሩት ምንድነው? እስልምና የነቢያት አስተምሮ ነው፣ እስልምና እንደዚህ ነው እንደዚህ ነው። ደጋግመው ጮክ ብለው ይናገሩታል። አብዛኛውን ጊዜ ብዙ ጊዜ ጮክ ብለው የሚናገሩት ነገር መረጃ እንደማይመጣለት ጠንቅቀን እናውቃለን እኛ። እስልምና የሚባል ሃይማኖት በአዋጅ ደረጃ ከሙሐመድ በፊት ወይንም ደግሞ እስልምና የሚባል ሃይማኖት አለ ወይንም ደግሞ ሙስሊሞች የሚባሉ ተከታዮች አሉ የሚሉን ከሆነ ስቲል አሁን መረጃ የሚሰጠን ካለ ሬዲ ነን ለመስማት ማለት ነው። ሊመጣ የሚችለው ምንድነው? ሙሐመድ እንዳለ ክሌም ያደረጋቸው ናቸው። ከዛ ውጪ አይ ዶንት ቲንክ ይመጣል ብዬ አላስብም። ኢልሃም ቢንት ሰላም እፎይ፣ እንዴት ነህ? በሌላ አካውንት መጣሽ? ኦኬ። ኢስላም ማለት ትርጉሙን መጀመሪያ ንገረኝ። አታስወጣኝ። አንተ መልስ አይደል እንደምትፈልገው? ኦኬ። ትርጉሙንም ቢሆን እስላም የሚባል በሃይማኖት ደረጃ አለ። ኢስላም ማለት ትርጉሙ ምንድነው? ትርጉሙን መጀመሪያ ንገረኝ። ሃይማኖት ነው። ከዛ ውጭ ምንም ትርጉም የለውም። ትርጉም አለው ካልሽ ከቁርአን ላይ ታሳይናለሽ። እሺ፣ አሳይሃለሁ። ኢስላም ማለት ታዘዥ ማለት ነው። በሱራ 7 በሱራ 7 52 ላይ በሱራ 3 52 ላይ ምን ይላል መሰለህ? ኢሳ ከእነርሱ ክህደት በተሰማው ጊዜ
ወደ አላህ ተጨምረው ረዳቶቼ እነማን ናቸው አለ። ሐዋርያትም እኛ የአላህ ረዳቶች ነን፣ በአላህ አምነናል፣ እኛም ትክክለኛ ታዛዦች መሆናችንን መስክር ይላል። እዚህ ጋር ታዛዥ ነው የሚለው ሙስሊም የሚለው ነው የገባው። ገባ አይደለም? ሙስሊም ማለት ታዛዥ። ስለዚህ ነው ታዛዥ ነኝ፣ ስለዚህ ሙስሊም ነኝ። ለማን ነው የምትታዘዘው የሚለውን ደግሞ ይወስነዋል። ለስላሴ ነው ለአንድ አምላክ ነው የሚለውን ይወስነዋል ማለት ነው። ቆይ ስለዚህ ለምን ጨምረልህ? በቃ እስልምና በስንት ነገር ላይ ነው የተመሰረተው? የእስልምና ትእዛዛት መስፈርቶቹ 5 ናቸው። ኦኬ ስለዚህ 5 ነገሮች ላይ ተመሰርቷል እስልምና። መልካም። እስልምና የሚባል ሃይማኖት ነው አይደለ? አሁን ከቃሉ እንወጣና ሃይማኖት ነው። ያ ሃይማኖት ነው፣ ግን ትርጉሙ ምንድነው? ቆይ አንድ ሰው ሙስሊም ነው ሲባል ታዘዘ እንደማለት ነው አይደለም? አዳምጪ። ታዘዘ ማለት ሙስሊም ነው ማለት አይደለም። የሚታዘዘው እነኚህን 5ቱ ሲያሟላ ነው አይደለ? ትክክል። የሚታዘዘው ማን ነው የሚለው አለ። ገብቷል አይደለም? ለአንድ ፈጣሪ መታዘዝ። አዳምጪ። ማንኛውም ጣዖት አምላኪውም እኮ ለሚያመልከው ነገር ፈጣሪ ነው ብሎ ይታዘዛል። የበዓል ነቢያቶችም ለአምላካቸው ታዛዥ ሆነው ነው ልጆቻቸው የሚያርዱት፣ ልጆቻቸው የሚሰዉት ታዛዥ ስለሆኑ ነው። ለዛ ስርዓት፣ ለዛ ለሚያምኑን ነገር ራሳቸው የሚገብሩት ታዛዥ ስለሆኑ ነው። አንድ ህንድ ውስጥ ያለውን ፕሊስ አዳምጫ። ስለዚህ አንድ ጣዖት የሚያመልክም ለዛ ለጣዖቱ ታዟል፣ ለዛ ዲቮትድ ሲሆን ማለት ነው። ስለዚህ እስላም የሚባል ሃይማኖት በሃይማኖት ስያሜ ከመሐመድ በኋላ ነው የመጣው ከመሐመድ በፊት? አላህ ሱብሃነሁ ወተዓላ ሲፈጥራንም አደም አለይሂ ሰላም በእስልምና ጥያቄ መልሽ። በመሐመድ በፊት ነው በኋላ የሚባል ነገር የለም። አደም አለይሂ ሰላም የጠየኩሽን ብቻ። ከመሐመድ በፊት እስላም የሚባል ሃይማኖት ሙስሊሞች የሚባሉ አማኞች በስያሜ አለ የለም? ቀጥታ መልሽ። አለ ወይንም የለም? የነገርኩ ነው። አለ። አደም አለይሂ ሰላም ሲፈጠር ጀምሮ ሙስሊም ኢስላም ነው በማለት ትወርጃለሽ። ኔክስት ሳልጠይቅሽ ካወራሽ ችግርሽ አንቺ ትደርቢያለሽ። ምን ብላናለች? ሙስሊም የሚባል አለ በስያሜን፣ እስላም የሚባል ሃይማኖትም አለ ብላለች። ከሙሐመድ በፊት በስያሜ ሙስሊም የሚባል ሃይማኖት አለ፣ እስላም ሙስሊሞች የሚባሉ አሉ ብላለች። አንድ መረጃ ብቻ ስጭን። በትክክል እኔም እንደዛ ያልኩት ምንድነው አደም አለይሂ ሰላም ለአላህ ታዛዥ ሲሆን ይዛኔ ማስረጃ ስጭን ነው ያለሽ። እኔ አሁን አዳም ተርሰሻል። አሁን ቆይ ጠይቀህ አንተ አብርሃም ቴንክ ዩ ከአንቺ ጋር መደማቆር አልፈልግም። የምትጠየቂውን ስለማመልሽ ስለማቅሽ ማለት ነው። እኔ ልስታችሁ ቀጥል። በደንብ አስተውል። አለ ብለህ ክሌም እንዳደረገችው እሷ መረጃ ብቻ የምታመጣው። ቀጥል። ከሙሐመድ በፊት ሙስሊም የነበረ ማለት ነው። የነበረ አይደለም። ሱረቱ አይደለም። ከሙሐመድ በፊት ሙስሊም የሚባል ሃይማኖት እንዳለ፣ እስላም ሙስሊሞች የሚባሉ እንዳሉ ዶክመንት ነው የምታመጣው። ሙሐመድ የተናገረው በሙሐመድ ጊዜ የመጣ መረጃ ሳይሆን ከዛ በፊት ዶክመንት ነው የምታቀርብልኝ መረጃ። ይቻላል። ሱረቱ አሊ ኢምራን ክፈት፣ 366 ክፈት። ሱረቱ አሊ ኢምራን በማን ላይ ነው የወረደው? 366 ክፈት። ሱረቱ አሊ ኢምራን ማን ላይ ነው የወረደው? ሙሐመድ ላይ ማን ላይ ነው የወረደው? እና አንተ ከማን ነው የምትፈልገው? እኔ ጠየቅኩ። ምንድን ነው ጥያቄውን ሰምተዋል? ያሂ ከቁርአን በፊት ነው የምትለው? ከቁርአን ሌላ ነው የምትፈልገው? እሷ ያለችውን አሁን ሰምታላል። አለ ከሙሐመድ በፊት መረጃ አለ ብላለች አይደለ? እስላም የሚባል ሙስሊሞች የሚባሉ ከሙሐመድ በፊት መረጃ አለ ብላለች። አሁን ቁርአን ከተናገረው ይሄንን ክሌም ያደረገውን ቁርአን መረጃ ከሙሐመድ በፊት ከቁርአኑ በፊት መረጃ አንጣና ሳየኝ የነበረ መረጃ። ከቁርአን ማስረጃ አፈልግም ማለት ነው። እሱማ ቁርአን ክሌም ያደረገው እኮ ነው። እኔ እየጠየኩ ያለሁት አሁን እኮ ቁርአን ላይ ክሌም የተደረገውን እየጠየኩ ነው። ውሸት ነው እያልኩ ነው እኮ።
የቁርአን አንቀጽ አልፈልግም። በቃ ቴንክ ዩ ዋብያው ቀጥል። ሰውን ለማጥማት ግቡ የተጠየቃችሁት ከመሐመድ በፊት ማለት ከቁርአን በፊት ቁርአን ሳይወርድ በፊት እስልምና ስለመኖሩ ማስረጃ አላችሁ ወይ? ይሄ ነው እያወቃችሁ እንደዚህ እንተናተን አንቀጽ መጥቀስ እንችላለን። ከቁርአን አንቀጽ መጥቀስ ቁርአን በፊት እንችላለን። እየተጠየቅ ቆይ ከቁርአን አንቀጽ ከቁርአን በፊት ጥያቄ እየተጠየቅ እናመሰግናለን። በቃ ሰጥተኸናል። በቃ ነግሮናል። በቃ ከመሐመድ በፊት የለም መረጃ፣ በመሐመድ ጊዜ ብቻ ነው ያለው መረጃ። ግን ተሳስተህ ከመሐመድ አለ ብለህ እንዳትል ክርስቲያን በቃ እንዳትል። አልሐምዱሊላህ ይቀጥል። ምን ነበረ ጥያቄ? ምን ነበረ ጥያቄ? ድምጽ ታፍኗል። ኤርፎን ወይን አውልቅ። አሁንም አይሰማ